ሩታ የለችም፣ አይዟችሁ ትኖራለች። ደግሞ ማለች በቅርቡም ደግሞ ጠብቁ ታኮራናለች። ታያላችሁ። እኔ ምን አለች በሉኝ፣ ምን አለች በሉኝ እንደምታኮራን 100% እርግጠኛ ነኝ ማለት ነው። በመቀጠል ነፃነት የት የምትሄጂው? ሻንጣ ይዘሻልና ከጀርባሽ ማለት ከእጅሽ ከአንድ ጎን እጅሽ ሻንጣ ይዘሻልና ወደ ገዳም ነው የምትሄጂው። መቼም እኮ ያመጣበት ምንድነው የዓለም ሆስፒታል ጀርባ የሆነ ፈሳሽ ውሃ አለና ገዳም ነው ብለሽ ትሄጂና ትዋረጃታለሽ። እኔ ነግሬሻለሁ። የምሬን ነው የምልሽ። እንዲሁ እንትን ለብሰሽ መተሻል፣ ነጠላ ለብሰሻል እና ያንን ውሃ ብትሄጂ ማለት ነው ውርድ ከራሴን ያዋርድሻለሁ በመጀመሪያ ደረጃ። እና ከዚህ በፊት ራሱ የሆነ ሰው ሄደውበታል ማለት ነው። ማለት አብርሃም አይደለም አብርሃም ነው ልጆች ናቸው ከነሱ ጋፋቱ። አዎ እና ሩታዬ ይሄ ሩታ የለችም፣ እቺ ሩታ የለችም። ሩታዬ መቼ ናት? የድሮ ሩታዬ ነው የምናገኛት የምትሉ ልጆች ደግሞ ታያላችሁ። እኔ ምን አለች በሉኝ፣ ምን አለች በሉኝ። ዛሬም ይሁን የድሮ ሩታ ዛሬም ይሁን ነገም አለች። ደግሞም ታኮራችኋለች። በነገራችን ላይ ሁለቱም ያኮሩናል እኮ። እንዲሁ በሚመጣ ነገር እንናደዳለን፣ ሰው በሚሄዳቸው ነገር እንናደዳለን፣ ያልሆነ ስም ሲሰጣቸው እንናደዳለን እንጂ ማለት ነው እኔን አያደርገኝ። ሲቀጥል ደግሞ እሷን መጥፎ ስድብና ንግግር የሚናገሯትን ቻናላቸው ካላዘጋች እኔ ሰው አይደለሁም። አዚጋ እኔ ሰው አይደለሁም አልኳችሁ። እንድታዘጋ ካላደረኳት እኔ ሰው አይደለሁም። ሞቻችኋለሁ። ምክንያቱም ክብሯ ዝቅ ተደርጎ እንዲሰራባት አልፈልግምና ቀደም ራሱ የሰራሁበትን ቪዲዮ ያለ ሰው ቪዲዮ አምጥቼ እናንተን ብሎ አደናቂ ምናምን ብለው የተናገሩ ልጆች አሉ ማለት ነው። እኔ እነሱን ለመናገር አመጣሁት እንጂ እናንተን ብሎ አደናቂ እናንተም አላችሁ። አንዳንድ ልጆች የሩታዬ ፕሮፋይል አደርጋችሁ የምታሽቃብጡ ኮሜንታቸው የማየው አንድ ሰው በውስጥ መስመር ማለት ነው አውቃችኋለሁ። በነገራችን ላይ እኔ በውስጥ መስመር የምታወሩ ልጆች በዚህ መታችሁ ይሄ የምትሉብኝ ኮሜንታቸው መታውቁ ዛሬ ኮሜንታቸው አላችሁ። አያችሁ አይደለ? ሩታ አልነካዋት፣ አብርሽን አልነካ፣ ራስሽን አስከብሪ ነው ያልኩኝ። ሩታዬ ደግሞ እንድታስከብር እፈልጋለሁ። እንዲሁ እኔ በውስጥ መስመር ራሱ እናገራታለሁ። ከእናንተ ጋር አልጨቃጨቅም ከአንዳንድ ተመልካች ጋርና ሩታዬ የኔ ልዕልት እማንገናኝ እንዳይመስላችሁ ከማንኛውም ሰው ጋር ትገናኛለች ከተመልካች ጋር። በቃ የእሷ ጥሩ ኦዲየንስ ወይም ደግሞ ጥሩ ደጋፊ፣ ጥሩ አድናቂ፣ ሩታዬ ጥሩ ደረጃ እንድትደርስ የምትፈልጉ፣ ወድቃ ማትወድቅ ተሰብራ እንዳትወድቅ የምትፈልጉ፣ በመቀጠል ደግሞ መጥፎ ንግግር ሰው እንዲናገራት የማትፈልጉ ከሆነ አታሽቃብጡ። እዛም እየሄዳችሁ የሆነ ኮሜንታችሁ አይቻለሁ። እዚህ ነፂም ጋር ሄዳችሁ ታሽቃብጣላችሁ፣ ሩታን ጋር መጣችሁ ታሽቃብጣላችሁ። አሽቃባጭ አታሽቃብጡ። ምን ትደግፉ ከሆነ ነፂ ዋሽታለች። አዎ ዋሽታለች። አሁን የሚሆን ነገም ዋሽታለች። የዋሸችው ነገር አለ። ታዲያ ነፂ ጋር ምን ያልከሰክሳችኋለን? እኛ ደግሞ የሆነ ሀሳብ አስተያየት ስንሰጥ አታሽቃብጡ። አዎ አታሽቃብጡ። በውስጥ መስመር ደግሞ አንድች ነገር አሁን ኮሜንት ስር ጽፋችሁ አሁን ከዚህ በኋላ አንድች ነገር ጠይቃታለሁ ብትሉ ውርድ ከራስ አለቃችሁ ማለት ነው። እና ሩታዬ የኔ ልዕልት እውነት ለመናገር ተናፍቀሻል የኔ ውድ። ዛሬ ትመጫለሽ ብዬ ተስፋ አደርጋለሁ። ደግሞ ትመጣላችሁ ማለት ነው። ትመጣላችሁ ብዬ ተስፋ አደርጋለሁ። እኔ ተጣልታችሁ ብዬ አልናገርም። አዎ ታውቃላችሁ። ይሄ ደግሞ እና መልላችሁ ነበር። አሁን ነፃነት አዎ ነፃነት ወደ ገዳም ልትሄድ ነው መሰለኝ። እና ቡታጀራ ላይ ደግሞ አለም ሆስፒታል የሚባል አለ። ከዛ ፈሳሽ ውሃ አለ እዛ ጋር ማለት ነው። እንደዚህ ከዛ በኋላ በቃ ጫካ ለጫካ ነው እና እዛ ጋር ልትሄድ ይሆን አላውቅም። ነጠላ ለብሳለች። እዛ ከሄደች ውርድ ከራሴን አዋርድሻለሁ የኔ እናት። አይ ካልሽ ትክክለኛው ገዳም መሄድ ከፈለግሽ ሂጂ፣ አለበለዚያ እዛ ጋር ከሄድሽ የሆስፒታሉ ጀርባ ከሄድሽ ውርድ ከራሴን አዋርድሻለሁ። እና ቦርሳው ለምንድን ነው? ወይስ ገዳምም አይደለም መሰለኝ እኔ ሳስበው ማለት ነው። ጋይስ ታመሻላሉ አይደለም? አብርሽ በድሎሻላሉ፣ ሩታ ክዳሻለች አሉ። አዎ እንደዛ ነው። አንቺ እኮ እንደዛ ነው እያልሽ ያለሽ አንቺ ውሸታም። አቤት ውሸት! እናንተ እኮ በቃ ልጆቻችሁ ራሱ ውሸታም ነው የሚሆኑትና አብርሃም ዋሽቶኛል፣ በተስፋ ኑሮኛል፣ ሩታ ክዳኛለች ብለሽ አሁን እነሱ ስለከዱሽ ታመሻል። አሁን ተሻለሽ ነው ማለት ፊትሽ ፈገግ ብለዋል ዛሬ። ወይስ ወደ አብርሃም ልትሄጂ ነው እንደዚህ ቦርሳው ያዝሽው አንቺ ውርደታም? አንቺ እኮ ማታ መጪው የለም የምሬ ነው ብለሽ እኔ እዛ ጋር ከሄደች ውድ ቤተሰቦቼ ገዳም ከሄደች ገዳም የሚባል ገዳም አይደለም በነገራችን ላይ ገዳም ነው። ለምንድን ነው የምትሰድበው ልትሉ ይችላላችሁ። አይደለም የሆነ አለም ሆስፒታል የሚባል አለ ከጀርባ ትልቅ እየተራራ አለ እና እዛ ጋር ደግሞ ወንዶች የሚዋኙበት ምናምን ነው እንጂ እንደዚህ አይደለም ማለት ነው። እና እሷ ለውሸቷ ጥግ ልትሄድ ትችላለች እዛ ጋር። እውነትም አብርሃም በድሏታል። ሩታ ቃል አስገብታት ነበረ። ሩታ ክዳታለች። ለዛ ነው ታማ ነው የገባችው ልትሉ ትችላላችሁ። ይሄ ውሸት ነው። እኔም 100% እርግጠኛ ሆኜ እነግራችኋለሁና
ልጅቷ ሾጣ አድርጓት ነው የድሮ ፍቅሩን ማለት ምንትን ብሎ አገርሽቶባት ነው መሰለኝ። እና ለማንኛውም እንጠብቅሻለን አንቺ ተንገሴስ ማለት ነው። አንድ እርጉዝ ናት፣ አንድ እርጉዝ አይደለችም ስትይም ነበረ። እኔ አሁን ከሁሉም ውድ ቤተሰቦቼ አንደኛ ቦርሳ ይዛ ለመጣችው ነገር እና ሁለተኛ ለሁሉም ነገር ጊዜ አለው አለች። እንግዲህ ምን አይነት ጊዜ ነው ያለው? ምን አለሽ አብርሃም ያለሽ ነገር ንገሪኝ። መቼም በቪዲዮ አሁንም እኮ ዛሬም ሳትጠራቸው አይሆንም እርግጠኛ ነኝ። አብርሃም ወይም ደግሞ ሩታ ሳትል ወይ ፎቶቸው ሳትጠቀም ያመጭም እርግጠኛ ነኝ። ታያላችሁ ውድ ቤተሰቦች እና እናንተ እህትዋ ራሱ ፈገግ ብላለች። ምንድን ነው ነገሩ? አብርሃም ነው ያለሽ እንዴ? አይልሽም መቼም ይሄ ልጅ አንድ አታራማሽ የሆንክ ልጅ መቼም አትላትም። በካልች ብሎ ነው የሚያበራት እንዴ። ከሚስቴ ውጭ ወደ ውጭ ብሎ የወሰነ ሰው ነው። ለማንኛውም ሩታ የለችም፣ የድሮ ሩታ የለችም። መቼ ነው የምታኮራን የምትሉ ደግሞ በቅርብ ታኮራችኋለች። ሲጀመር እኮ እሷ ብዙ ነገር እንትን ትላለች አትልም አይደለም። እውነት ለመናገር ለሚሳደቡትን ነው ዝም ስትል ቅጥል ረር ድብን ታደርገኛለች እንጂ ማለት ነው። ሩታ የምታደርገው ነገር መስዋዕትነት ለምትከፍለው ነገር ለቤተሰብ የሚሆን ለራሷ መስዋዕትነት የምትከፍለው ነገር እውነት ለመናገር በቃ በዚህ ተብሎ የሚገመት ነገር አይደለም። በጣም ብልጥ ልጅ ናት። ጠንካራ፣ ጎበዝ፣ ጀግና ሴት ናት ማለት ነው። በዚህ እና አንዳንዴ ደግሞ በቃ ለምን ሰው ያለ ስም ሲሰጣት ለምን ዝም ትላለች? ለምን ቻናላቸው አታዘጋባቸውም? ለምን ዝም ትላለች? ሌላኛው ሰው ቢሆን እኮ ያዘጋባቸው ነበረ ብዬ በቃ እናደዳለሁ። ወላሂ ብሬ ነው የምላቸው እኔ እናደዳለሁ። እና ለምንድን ነው የሚሰድቧት? እች ልጅ ያደረገችው ነገር የለም። በቃ መልካም ጎኗ ራሱ አንስተው ቢመጡ እኛ ሄደን እናያለን ማለት ነው። እነሱ መጥፎ ነገር ነው ይዘው እያመጡ ያሉት እና ሌላ ደግሞ ያው እነሱ ሰርተውበት ነበር። አንቺ ለምን ሰራሽበት? ስሜታዊ ሆኛለሁ ያላችሁ በስርዓት የጻፋችሁልኝ ደግሞ በጣም ይቅርታ። እኔ እነሱን ለመናገር ነበር ያመጣሁኝ። ሲቀጥል ደግሞ ሩታዬ ለምን ራሷን አታስከብርም? ራሷ እኮ በነገራችን ላይ ማስከበር አቅቷት አይደለም። ይስሩ አንድ ሁለተኛ ደግሞ እነሱ ላይ ነገር ይገናል ታውቃላችሁ። እና የሆነ ነገር ብታደርግ ስትራክ ብትለክ ወይም ደግሞ ቻናል ብታዘጋ ሁሉም ሰው ቻናል አዘጋች ብሎ ነው የሚለፈልፈው ማለት ነው። ምድር ለፍላፊ ስትሰደብ ግን ሄደው የሚያጨበጭባሉ። በላት ሂድበት ነው የሚሉት። ስርዓት የላቸውም። እና በዚህ ቪዲዮ ደግሞ የፍቅር ደጋፊ እንኳን ምን እያሉ ነበረ? ለምን ቻናላቸውን አያዘጉባቸውም እያሉ ነበረ። የእነዚህ ልጆች ቻናል አብርሽና ሩታ ለምን አያዘጉባቸውም እያሉ ነበረ። የምር ኮሜንት አይቻሉ። በቃ ሰው ከልባቸው የምትወዱት ከሆነ ወይም ደግሞ ሰው የሌለበትን ባህሪ ሲወራበት የትኛውም ሰው ቦታ ይኖረዋል ማለት ነው። አላደል ሊከራከርላቸው ይነሳል። እኔ እከራከራለሁ። የፈለገ ያ ሰው ብጠላው እንኳን መጥፎ ንግግር እሱ ላይ የሌለው ነገር ሲወራበት እኔ እከራከራለሁ። እና ለማንኛውም ሩታዬ የኛ ልዕልት በቅርቡ ደግሞ ታኮራናለች ማለት ነው። ሁሉንም ነገር ይፋ እንደሚያደርጉልን ተስፋ እናደርጋለን። ደግሞ ተስፋ ብቻ ሳይሆን ያደርጉልናል ማለት ነው። ውድ ቤተሰቦች ጠብቆ ደግሞ ምንድን ነው ብለው አሁን በውስጥ መስመር ነው እና ማለት ነው እነግራችኋለሁ። እሺ ሞቼ ነው ቆሜ ካሁን በኋላ አንድች ነገር ማለት አንድች ለራሴ የምላቸው ሰዎች አሉ ከነሱ ውጪ። እና ለማንኛውም ውድ ቤተሰቦቼ ነጻነት እንግዲህ ለሁሉም ነገር ጊዜ አለው ብላ ምን እንደምታመጣልን አናውቅም። እንጠብቃታለን።